ሰላም ሰላም ቤተሰብ ጓደኞቼ እንዴት አደራችሁ? ማርያምን በጣም ተሰምቶኛል። በቃ ማለቴ ለዚህ ጊዜ ነው የምንጨነቀው፣ እንቅልፍ የምናጣው፣ የምናልመው፣ ራሳችን የምናስጨንቀው፣ የምንለፈው 24 ሰዓት ህይወት እቺው ነች። የእውነት ዘንድሮ ምንድን ነው የመጣብን? እህቶቻችን እያለቁ ነው። ቆይ ምን ጉድ ነው? እንዴት ሰው ሳይታመም ማለቴ ራስን ማጥፋት ቀልድ ነው እንዴ? ሲጀመር እንዴት ሰው ራሱን ምንም ያልሆነ ሰው ከመሬት ተነስቶ እንግዲህ ጓደኛዋ እያወራች ነበረ ያንዳንዱን ነገር ሆን ብሎ ብቻ የሆነ ነገር አድርጎ ፈጣሪ ይወቀው ብቻ እንዴት ራሷን ልታጠፋ ቻለች? ማለት ምንም አልሆነችም ነው የምትለው ጓደኛዋ ማለት ነው። ትላንትና ላይ እየተከታተልኩ ነበረ፣ ረጅም ሰዓት እያየው ነበረ እና በጣም ነው ያዘንኩት። የእውነት አንዳንዴ እኔ ለራሴ እየፈራው ነው። እንቅልፍ ማለት ሞት እንደዚህ እንደ እንቅልፍ ሆነ እንዴ? ሰው እንዴት ማለት ከመሬት ተነስቶ ሰው በተአምር ህይወቱን አያጠፋም። እኛ ሴቶች ደግሞ በትንሹ ተስፋ አንቆርጥም። እኔ አላቅም ምን እንደሚገላቸው አረቦቹ ራሳቸው ገለዋቸው ይሁን አላውቅም። እንግዲህ በጆርዳን እህታችን ሞታ አስክሬናው 15 ቀን አልፏል። አንደኛውም ደግሞ በጣም ልብ የሚሰብረው ነገር አንደኛው ልትሳፈር ኮንትራቷን ጨርሳ 2 ሳምንት ልቀራት ስል እሷም ህይወቷ አለፈ። በጣም ያሳዝናል። እኔ እንጃ በቃ እህቶቼ አትጨነቁ፣ የእውነት ጭንቀት አታብዙ። ያችኛዋ ደግሞ አስክሬና ወዳውኑ ነው አሉ የተላከው። ሰዎቹም መልካም ናቸው። ደሞዟንም ሳያስቀሩ የ6 ወር ደሞዛም ነበረ ያሉ ንብረቷን ሰብስቦ እንግዲህ ላኬ ነው። ምን የእሷ ንብረት ቀረ? ምን እንዳይሰራ እሷን ይተካል እንደ ብር ብቻ ያሳዝናል። እህቶቼ እባካችሁን ራሳችሁን ጠብቁ። እኔ አላቅም፣ በእርግጥ እንደዚህ እኔ ራሷን ታጠፋለች ብዬ እኔ አላስብም። እንዴ ምንም እኮ ማይቀየር እዚች ምድር ላይ ምንም አዲስ ነገር የለም። የእኛ ህይወት ካለ ሁሉ ነገር ይኖራል። ብርም ደግሞ ካጣን ነገ እናገኛለን። ምንድን ነው ይሄና ራስን የሚያስጠፋ ነገር ያለ አይመስለኝም። እኔ አላቅም። እኔ እንጃ ምን እንደምላችሁ። እኔ ራሴን ነው ያመመኝ። ማታ ዝም ብዬ እየተከታተልኩ በጣም ነው የተሰማኝ። አስባችኋል? በቃ ስንት አላማ ይኖራታል፣ ስንት ህልም ይኖራታል። በቃ ለነገው ስንት እያለመች ይሆናል ማለት ስንት ነገር ውስጧ ፈጣሪ ነው የሚያውቀው። ብቻ እንዴት ሞት እንደዚህ እንዴት እኔ አላቅም። ራሷን አጠፋች የሚባለው ነገር እኔ አልቀበልም። እንግዲህ ዲኤንኤን ምርመራው ምን ተመረመረች አልተመረመረች ምን አንድ ያትሞቱ እህቶቼ ምንም ቢገሉስ ምን እንዳያመጡ ነው? ምን እናመጣለን? እስቲ ንገሩን። አረቦቹስ ገሎ ቢሆን ምንስ አድርጎ ቢሆን ምንም። የኔ እናት ምስኪን ይኸው አስክሬኗም እየተንገላታ ነው። ያው ታውቁታላችሁ፣ ወደ ኢትዮጵያ አስክሬን ለመላክ ቀላል ብር አይደለም። ዞሮ ዞሮ ልጅቷ ኢንሹራንስ አላት። ግን ያው ጆርዳኖች እንደምታውቁት ችጋራም ናቸው። ላለመላክ ፈልጎ እዚሁ ለመቅበር ፈልጎ ይሁን እንግዲህ አስክሬኗ 15 ቀን አልፏል አሉ። አለም እንግዲህ የእጄ ጠያይቃለው። የእውነት አንዳንዴ ጓደኛ እቺ ልጅ በስደት የተዋወቀችዋ ጓደኛዋ ነው እና አንዳንዴ ሰው መተዋወቅ ጥሩ ነው። ያው ቢያንስ ሞታችሁ መረጃውን ለሰው ያስተላልፋል። ሞታችሁ ያው ከሞት ባይመልሱም ሞታችንን ባያስቀሩም ለቤተሰብ ለዘመድ መረጃ ለማድረስ ጥሩ ነው። እንደዚህ ጓደኛ መተዋወቅ ስደት ላይ ከሰው ጋር መተዋወቅ መልካም ነው። እንግዲህ ጓደኛዋ እያንዳንዱን ነገር እየተከታተለች ያለችው ያሳዝናል። እኔ እናት ኖሯም አላለፈላት እንደተንከራተተች፣ ሞቷም ይሄው አስክሬኗ እየተንከራተተ ነው ፍሪጅ ውስጥ እና ያሳዝናል። በጣም ልብ ይሰብራል። የእውነት በቃ እንጃ። አሁንስ መጨነቅ አቆምኩ ማለት ለራሴ እየፈራው ነው እንዴ ሞት ሲሰማ በቃ ጤነኛ ሰው ሞተ ሲባል ለራሴ ነው የሚፈራ። እንዴ ለዚህ ጊዜ ራሳችሁን ነው አታስጨንቁ። የምር በቃ እኔ አሁን ሁሉ ነገር ለፈጣሪ ያለው ይሁን እያልኩ ነው እንጂ መጨነቅ አቆምኩኝ። ለምን አባቱ ሲባል እንዴ እና እንግዲህ አለም ሄጄ ቢሮ ማለት ቢራቸው ድረስ ወይም ቤታቸው አረቦቹ ድረስ ሄጄ ጠያይቃለው። አስክሬኗም እንዴት ወደ ሀገር ቤት መግባት እንዳለበት እያንዳንዱን ነገር እንግዲህ ያለውን ነገር ተከታትዬ ወደ እናንተ የማድረስ ይሆናል። ብቻ ያሳዝናል። እኔ አላቅም። ጆርዳን ውስጥ የእውነት
ብዙ ጊዜ ያው ሶሻል ሚዲያ ላይ ስለ እንትን ስለማይሉ ነው እንጂ ስንት ጉድ አለ የእውነት። አሁን እቺ ልጅ ጓደኛ ስላላት ነው። ስንቶቹ ደግሞ ሞቶ እዛ ስንቶቹ በሚያሳዝን ሁኔታ በቃ የሞቱ አሉ ሳይታወቅ ምናምን አስባቸዋል። በጣም ብዙ ጉድ እየሰማው ነው እና በጣም ያሳዝናል የእውነት። አንደኛውም ባለፈው ወደ እናንተ አድርሻለሁ። እሷም ደግሞ ሻወር ቤት ውስጥ ስትታጠብ ሞተች አሉ። ማይመስል ነገር እንዴት ሰው ሻወር ማለት እኔ ሁሌ ወርቃሉ የሆነ ሳሙና ምናምን አንሸራቷችሁ ይሞታል ሰው፣ ግን እንዴት ተንሸራታ ልትሞት ትችላለች? ምን አሉ የ6 ወር ደሞዝ ነው ምናምን ከልክሏት ነበር አሉ። ሆን ብሎ ነው የገደሉት እነዚህ አውሬዎች እንጂ በተአምር ራሷን ሻወር ቤት ውስጥ ወርቃ ልትሞት አትችልም። እናንተ ጋር ባለፈው አድርሼ ነበረ። ያሳዝናል በጣም የኛ ነገር በቃ የሄድንበት ሞት ነው ሞት ነው ሞት ነው። አረ ፈጣሪ ወይ ተመልከተን፣ እኛ ምስኪኖች ነን። እንደው ፈጣሪ ለምን እንደዚህ እኔ አላቅም። ሞት ስቃይ ለምን እንደሚበዛብን አላቅም። እኛ ለሰው ነው የምንኖረው፣ መልካም ስራ ነው የምንሰራው። እንደዚህ እየተቃጠልን እንኳን ለሰው ለቤተሰብ ነው የምንኖረው፣ ግን ለምንድን ነው ፈተና የሚበዛብን? አረ ፈጣሪ ሆይ ተመልከተን። ያሳዝናል። እነሱንም ፈጣሪ ህይወታቸውን በሰላም በአጸደ ገነት ያሳርፍልን። ሌላ ምን ይባላል? ምንም በቃ ይቺው ነች ይቺ ዓለም ይቺ ምድር ይቺው ነች። የምንንከራተተው የምንሰቃየው ለነገ የምናስበው 24 ሰዓት አይምሯችንን የምናስጨንቀው ለዚች ምድር ነው። በቃ ለዚች ጊዜው ነው። ብቻ ያሳዝናል። ምን ይባላል? እኔ አላቅም ማለት አስክሬኗ ለምን እንዳልተሸኘ 15 ቀን ለምን እዚህ እንዳስቀመጡ እኔ አላቅም። ለምን አይሸኙም እንዴ? አንድ ሰው እኮ ኢንሹራንስ እስካለ ድረስ ወጪዋን ሸፍኖ ወደ አገር ቤት እቺ ልጅ ኮንትራት ነች፣ ህቃማ አላት አሉ። በስነ ስርዓት መግባት ነበረበት እስካሁን ድረስ ማለት ነው። ኢንሹራንስ እስካላት ድረስ ቀጥታ የማስገባት ግዴታ አለባቸው አስክሬኗን የመሸኘት እና ለምን እስካሁን እንዳስቀመጡ እኔ አላቅም። ያው ለእናንተ አልናገርም። የጆርዳን ጉድ ታቁታላችሁ እናንተም አይደለም። ይሄ ሆኖ 24 ሰዓት የለፋንበትን እንኳን ለመስጠት ስንት ስቃይ ነውና እኔ አላቅም። ብቻ ፈጣሪ እንደው ፈጣሪ ይሁንልን፣ ሌላ ምንም አልልም። ሁላችሁም ፈጣሪ ይጠብቃችሁ እህቶቼ። አብዝታችሁ አትጨነቁ፣ ራሳችሁን ጠብቁ፣ ጸልዩ በየእምነታችሁ። ፈጣሪ አይጥለንም፣ አይዟችሁ። ብቻ ፈጣሪ በሽታ ብቻ አይኖርብን እንጂ ሌላው ችግር የለም። እና ፈጣራችሁን ማለት ለምኑ፣ ጸልዩ። መጥፎ ነገር ወደ አይምሯችሁ ሲመጡ ወደ ፈጣሪ አስቡ። ብቻ መጥፎ ነገር ከአይምሯችሁ አስወጡ። ይሄ ራስን የማጥፋት ነገር፣ ተስፋ የመቁረጥ ነገር ራሳችሁን አታስጨንቁ እህቶች፣ እባካችሁን አደራችሁ። ሁሉ ነገር ያልፋል። ገንዘባችሁ ተበልታችሁ ሊሆን ይችላል። በቤተሰብ በጓደኛ ወይም በባላችሁ ተገርታችሁ ሊሆን ይችላል። ሁሉም ነገር ግን ያልፋል እህቶቼ። ማያልፍ ቀን የለም። ራሳችሁን ጠብቁ እባካችሁን። ይኸው ነው በቃ መጨረሻችን ይኸው ነው። እንዲሁ ነው ተንከራተን በሰው ሀገር በሰላም መተን ይኸው አስክሬናችን ተጠቅልሎ እንደ ዕቃ የሚሸኘው። ለምን እንዴ? ራሳችን መጀመሪያ ራሳችንን ጠብቅ እንጂ ለማን ብለን ነው ራሳችን እንደዚህ የምናደርገው? ብቻ ፈጣሪ ይርዳችሁ እህቶቼ። ወዳችኋለሁ። በያላችሁበት ሰላማችሁ ይብዛ። መልካም ጊዜ፣ መልካም ቆይታቸው